ምን እንደምታስብ ይጠንቅቅ ያቅሻለሁ። አሁን ዞር በይ ከመንገዴ። እንደሱ ከሆነ በጣም ጥሩ። ዙፋን በረከት ላይ ያደረግሽውን ጉድ እስክታወጣ ድረስ ከዚህ ትማትች። ትዝታ ያልኩትን ሰምተሽኛል? አዎ ሰምቼሻለሁ። ዙፋን ስልክሽን ወሰደችው ያልሽኝ አይደል? እና ታዲያ ስሚ አንቺ ሞኝሽ ሴትዮ፣ እስካሁን ድረስ ዝም ያልኩሽ ልቀቅሽ ላይ ላለው መረጃ ብዬ ነው። ከዚህ በኋላ ግን ጭራሽ ነው ማለት ነው። አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ስልክሽ ላይ ያለው መረጃ ዙፋን አይተዋለች ወይስ አላየችው? ግን ቆይ ትንሽ ተናናቅናል መሰለሽም? ሰሚኝ የኔ ቆንጆ፣ ቲቲን እንደዚህ ማናገር መብት የለሽም። ትዝታ በጣም እየታገዝኩሽ ነው። ከአሁን በኋላ ብትጠነቀቂ ነው የሚሻልሽ። የኔ ቆንጆ ተረጋጊ። ሲመስለኝ አቅሜን ያወቅሽው አይመስለኝም። እንደሞ ዙፋን እዚህ ስልክ ላይ ምንም ልታገኝ አትችልም ማለት። ሪከርዱስ? ወይል የለም። እውነትሽን ነው? ወይ ተመስገን። ውይ እንዴ! ቆይ ለምን እንደዚህ ደስ እያለሽ ያለው? ታውቂያለሽ፣ ያበቃልኝ መስሎኝ ነበር። በጣም ፈርቼ ነበር። አሁን ግን ሪከርዷንችም ጋር ከሌለ ለኔ በጣም ቆንጆ ነው። ሳስበው አሁን አገልግሎትሽ ያበቃ ይመስለኛል። ወይዘሪት ትዝታ፣ አሁን ቅራቅንቦሽን ይዘሽ ከቤቴ ውልቅ ብትይ ምን ይመስልሻል? እንደሱ ቢሆን ይሻላል። በትክክል። እንደውም ሳስበው በጣም ብዙ ቀን ቆየሽ፣ በጣም ከሚገባሽ በላይ። በጣም ለውሳኔ ቸኮልሽ አይመስልሽም ወይዘሮ ብርቱካን? እንዳይመስልሽ፣ በጣም ተሳስተሻል። እንደውም አሁን ላይ ሳስበው በጣም የዘገየ ይመስለኛል። የኔ ቆንጆ፣ ሪከርዱ እኮ የለም ያልኩሽ ስልኬ ላይ ነው እንጂማ ለ3 ጓደኞቼ በፋይል አድርጌ ሰጥቻቸዋለሁ። ያው አንቺን ስለማላምንሽ አንድ ነገር እንዳታረጊ። በነገራችን ላይ የሆነ ነገር ብታስቢ ለፖሊስ ማመልከት ይችላሉ። ስለዚህ አንቺ የምታስቢው የብርቱካንን ጉድ የሚያጋልጥ ማስረጃ እኔ ጋር እንዳለ ነው አይደል? ተሳሳትኩኝ ታዲያ? ብርቱካን አሁን ላይ የሰራችውን ስህተት በሙሉ ለማስወገድና እዛ ቤት ለመቆየት የተቻላትን ነገር በጠቅላላ እያደረገች ነው ያለችው ማለት ነው። እንግዲህ ዙፋንም መንገድ ላይ ከኋላ የሆነ ሰው መቷታል ማለት ነው ዙፋንን። ይሄ ደግሞ ሊሆን የሚችለው ብርቱካን ብቻ ነች። ምክንያቱም ዙፋን ከብርቱካን ውጪ ማንም ጥላት ወይም ደግሞ እሷን ለመጉዳት የሚፈልግ ማንም ሰው የለም ማለት ነው። እንግዲህ ብርቱካን በተቻላት መጠን ዙፋን ለማስወገድ ከህይወቷ ለማስወጣት ብዙ ነገሮችን አድርጋለች ማለት ነው። ምንም አልተሳካላትም። ዛሬ ላይም እንግዲህ ዙፋን መንገድ ላይ ተመታ ወድቃለች። ሊመታት የሚችለው ሰው እንግዲህ ብርቱካን ወይ የብርቱካን ሰው ካልሆነ በስተቀር ማንም ሊሆን አይችል። ዙፋን በጣም ከሰው የምትግባባና ሌላ ጥላቶች ማንም የሌላት ነች ማለት ነው ከብርቱካን ውጪ። ስለዚህ ምናልባትም ብርቱካን ትሆናለች ከኋላዋ ተደብቃ የመታቻት ማለት ነው። ይህንን ለማድረግ እንግዲህ ብርቱካን በቂ ምክንያቶች አላት ማለት ነው። ምክንያቱም ለዚህ ያበቃቻትና አሁን ላይ እንግዲህ ለብርቱካን ትልቅ ችግር ሆና እየታየችና ችግርም እየፈጠረች እሷንም ለማሳሰር ወይም ደግሞ በበረከት ጉዳይ ላይ ደፋ ቀና እያለች ያለችውና በረከት ላይም ላደረገችው ነገር መቀጣት አለባት ብላ እየተጋች ያለችው እንግዲህ ዙፋን ነች ማለት ነው። ስለዚህ ዙፋንን ሊያጠቃት የሚችለው ብርቱካንና ብርቱካን ብቻ ነች ማለት ነው። እንግዲህ የገፋ ችግር እንዳይደርስባት እየተማጸንን መቼም ቢሆን ዙፋንን ሊጎዳ የሚችለው ብርቱካን ብቻ ነች ማለት ነው። ሌላው ትዝታ ነች። ትዝታ እንግዲህ እጇ ውስጥ የገባ ትልቅ ማስረጃ በዝላልነት ወይም ደግሞ ባለመጠንቀቋ የተነሳ ራሷን ትልቅ ችግር ውስጥ ጨምራለች ማለት ነው። እጇ ላይ የነበረው የብርቱካን ማስረጃና እሷን ረዘም አድርጋ ያሰረችበት እሷን እያስፈራራችና እንደፈለጋት ልታደርጋት የምትችልበትን ማስረጃ እንግዲህ ድሌት አድርጋዋለች። ይሄ ደግሞ አሁን ላይ ለትዝታ ትልቅ ችግር ነው የሚሆንባት። ምክንያቱም ይሄንን ነገር ብርቱካን ካወቀች አንድ ደቂቃ ራሱ እዛ ቤት ልታቆያት አትችልም። አሁን ላይ ታግዘኛለች፣ ትረዳኛለች ብላ የጠራቻት እህቷ ራሷ ላይ ትልቅ ስጋት እንደሆነችባት ስላወቀች ከዛ ቤት እንድትወጣና አንድም ደቂቃ እንድትቆይ አትፈልግም። ግን ደግሞ እዛ ቤት አሁን ያለችው በዛ ማስረጃ ምክንያት ነበረ። ግን ያንን ማስረጃ ደግሞ ትዝታ አጥፍተዋለች ሳታቅ ማለት ነው። ግን የተጠቀመችው ነገር ለጊዜውም ቢሆን እቤት ውስጥ የሚያቆያት ዘዴ ነው። ምክንያቱም ብርቱካን ይሄንን ነገር ካወቀች አንድ ሰከንድ እንኳን እንደማትታገሳት ስላወቀች ማስረጃው ስልኬ ውስጥ የለም፣ ግን ደግሞ እዚህ
ስልክ ውስጥ የለም ማለት እኔ ጋር የለም ማለት አይደለም፣ ለጓደኞቼ ፋይል ውስጥ ልኬላቸዋለሁኝ ብላ እንግዲህ አሳማኝ ነገር ነግራታለች ማለት ነው። ብርቱካንም እንግዲህ የዚህን እውነት ካወቀች ትዝታ አንዳችም ደቂቃ እዛ ቤት አትቆይም። ግን ደግሞ አሁን ላይ ትዝታ የተጠቀመችው መንገድ ትንሽም ቢሆን የሚያቆያት ነው ማለት ነው። ግን ደግሞ ትዝታን ትልቅ ስጋት ውስጥ ይጨመራት ያ ፋይል እንደጠፋ እየተበሳጨች ለብቻዋ ስታወራ ምናልባትም ምኞት የሰማቻት መስሏታል ማለት ነው። እንግዲህ ምኞትም ይሄንን ነገር ትስማ አትስማ በግልጽ አልተናገረችም። ግን ደግሞ ትዝታ ለብቻዋ ለረጅም ጊዜ ስለ ፋይሉ መጥፋት ስታወራና ስትበሳጭ ነበረ። ምኞት ብትሰማትም ምንም ነገር አታረግም። ግን ደግሞ ምናልባት ይሄንን ሚስጥር ምኞት ማወቋ ትዝታን ልታስፈራራትና የፈለጋትን ነገር እንድታደርግ ልታስደርጋት ትችላለች። ምክንያቱም ፋይሉ አንቺ ጋር እንደሌለ ለብርቱካን እነግራታለሁኝ ብላ ካለችና ካስፈራራቻት ምናልባትም ትዝታ በምኞት ቁጥጥር ስር ልትሆን ትችላለች። ምክንያቱም ትዝታ ከዚህ ቤት መውጣት አትፈልግም። እዛ ቤት ውስጥ ቆይታ በረከትን የራሷ ማድረግና ከብርቱካን መነጠል ትፈልጋለች። በዛ ላይ ደግሞ ብርቱካን በረከት ላይ ላደረገችው ጥፋት ራሱ ልትበቀላት ትፈልጋለች ማለት ነው። ስለዚህ ያንን ፋይል እጇ ላይ እንደሌለ ምኞት ሰምታ ከሆነ ምናልባትም ትዝታን ምኞት እንደፈለጋት ልታረጋት ትችላለች። ትዝታ እዛ ቤት ውስጥ መቆየት ስለምትፈልግ የፋይሉ መጥፋት ደግሞ ብርቱካን ጆሮ መድረስ እንደሌለባት ደጋግማም እያወራች ነበር ማለት ነው። በረከትም አሁን ላይ እንግዲህ ካለበት ችግሮች በሙሉ ተላቆ በደንብ መሻል ብቻ ነው የቀረው ማለት ነው። ወደ ቤት መመለስ ይፈልጋል። ግን ደግሞ መድኃኒቱን መጨረስ ስላለበት ብቻ ነው እነ ኤልሳ ቤት ወይም ዶክተሩ ቤት የሚቆየው ማለት ነው። እሱም ወደ ቤቱ ወደ ራሱ ቤት ተመልሶ እንግዲህ ለብርቱካን የእጇን እስከሚሰጣትና ከዛ ቤት እስከሚያባረራት ድረስ በጣም ነው የቸኮለው። ብርቱካን ደግሞ በበኩሏ የበረከት መዳን ለሷ ትልቅ ስጋት ስለሆነባት አሁን ላይ እንግዲህ በረከት ወደዚህ ቤት እንዳይመለስ ማንኛውንም ነገር ልታደርግ ትችላለች ማለት ነው። ምክንያቱም እሱ እዛ ቤት ውስጥ ከመጣ ምንም አይነት ነገር መዋሸት አትችልም። ምንም ቀና ብላ ራሱ አይኑን የማየት ድፍረቱ ላይኖራት ይችላል። ምክንያቱም በጣም ብዙ በደሎችን ነው ያደረገችበት። ምንም ነገር አላጎደለባትም። ስግብግብነቷ ነው ለዚህ ያበቃት ማለት ነው። ከሱ ጋር የተሻለና በደስታ መኖር ስትችል እሷ ግን ከሌላ ሰው ጋር መሆን አምሯት ዛሬ ላይ የሰራችው ስህተት እንግዲህ በጣም ትልቅ ዋጋ እያስከፈላት ነው ያለው። ለሷ የበረከት መዳን እንግዲህ ትልቅ ስጋት እንደሆነ አስቀድማም ስላወቀች በተደጋጋሚ እንዳይድን የተቻላትን ነገር በሙሉ ለማድረግ እየጣረች ነበር። አልተሳካላትም። ዛሬ ላይ በረከት በእግሩ ቆሞ እየሄደ ነው ያለው። እንግዲህ ወደ ቤት ለመመለስ ጥቂት ጊዜ ነው የቀረው ማለት ነው። ብርቱካን እንግዲህ ከዚህም ስጋት ሊሆን ይችላል አሁን ላይ ዙፋን ላይ ትልቅ አደጋ ያደረሰችው። ምናልባትም ዙፋን ላይ ከባድ አደጋ ካደረሰችባት በረከት ትኩረቱን ወደ ብርቱካን ሳይሆን ወደ ዙፋን ሊያደርግ ይችላል። እሷ ያኔ ደግሞ ፋታ ልታገኝና ተንኮል የምትጠነስስበትን ወይም ደግሞ እዛ ቤት ውስጥ የምትቆይበትን መንገድ ልታመቻች ትችላለች ማለት ነው። እንግዲህ የሆነ ከኋላዋ ከበድ ያለ ተንኮል አስባ ካልሆነ ዙፋንን የምታጠቃበት መንገድ ወይም ደግሞ ጊዜው አሁን አልነበረም። መጀመሪያ ገና በረከትን የወሰደችው ጊዜና ለበረከት እንክብካቤ እያደረገች ባለባት ጊዜ ራሱ ልታጠቃት ትችል ነበር። ግን ደግሞ ያኔ ያላደረገችውን ነገር አሁን ላይ አድርገዋለች። የበረከትን መዳን እንግዲህ ሙሉ በሙሉ እርግጠኛ ስለሆነች ፊቷን ወደ ዙፋን አዙራለች ማለት ነው። ዙፋን ላይ ከባድ ችግር ከደረሰ እንግዲህ በረከት ራሱ በጣም ስለሚጨነቅና ከባድ ችግር ውስጥ ሊገባ እንደሚችል ስለምታቅ እንግዲህ እሱም ይሄ ነገር ከመፈጠሩ በፊት ራሱ ታውቆት ነበር። በልሙ እየቃዠም ነበረ እህቴ ደና አይደለችም ብሎ። ግን ደግሞ በስልክ ካናገራት በኋላ ደና መሆኗን አውቋል ማለት ነው። እንግዲህ ሲቃዥ የነበረው ነገርና እህቱ ላይ የደረሰው አደጋ ጊዜም ሳይፈጅ ደርሷል ማለት ነው። ስለዚህ መጎዳቷን ከሰማና ችግር እንደደረሰባት ካወቀ በረከት እንግዲህ በጣም ሊጎዳ ይችላል ማለት ነው። ለዚህም ይሄንን ስላወቀች ነው ብርቱካን ዙፋን ላይ ትልቅ አደጋ ከኋላዋ ያደረሰችባት ማለት ነው። ምናልባትም ከዚህ የከፋ ነገር ሁላ ልታደርግባት ትችላለች። ምክንያቱም ብርቱካን ማለት
ራስ ወዳድና ለማንም ሰው ዴንታ የሌላት እንደሆነች በተደጋጋሚ እያየን ነው። በጣም የሚወዷት ባሏ ላይ ራሱ ያደረገችው ነገርና የፈጸመችበት በደል በቂ ማስረጃ ነው ብርቱካን ምን ያህል ክፉ ሰው እንደሆነች ማለት ነው። ዙፋንም በተቻላት መጠን ብርቱካን ለእስር ለመዳረግ በራሷ መንገድ እየጣረች ነው ያለችው። እንግዲህ ትዝታ ስልክ ውስጥ አለ የተባለው ማስረጃ ተስፋ ሰጥቷት ነበር፣ ግን አሁን ላይ ምንም ተስፋ እንደሌለው አውቃለች። ስልኳ ውስጥ ምንም አይነት ማስረጃ የለም። ትዝታ እንደምትታየው ብልህ ሴት አይደለችም። ምክንያቱም ያንን የሚያክል ማስረጃ እንግዲህ ከእጇ በማውጣቷ እነ ዙፋንን ብቻ ሳይሆን ራሷንም ነው የጎዳችው። ይሄ ነገር እንግዲህ እሷንም ከምንም በላይ አስጨንቋታል፣ አሳስቧታል። ብርቱካን ጆሮ ይሄ ከደረሰ እስከ መጨረሻው እንደሚያበቃላት እርግጠኛ ሆናለች ማለት ነው። ዙፋንም ትዝታ ጋር ያለውን ማስረጃ ተማምና ብርቱካንን ልታሳስራት ወስና ነበር። ግን ደግሞ ስልኳን ከወሰደች በኋላ ስልኳ ውስጥ ምንም እንደሌለ አውቃለች ማለት ነው። ይሄ ደግሞ ምናልባትም ትዝታ ከዚህ በፊት ብርቱካንን ስታስፈራራው የነበረው በሌላ ነገር ነው ብላ ዙፋን እንድታስብ አድርጓታል ማለት ነው። ትዝታ እንግዲህ በጣም ከባድ ስህተት ነው እየሰራችው። ያንን ፋይሊንግ በስህተትም ቢሆን ማጥፋት አልነበረባትም ማለት ነው። እዛ ቤት የመቆየት ወይም ደግሞ ይዛ የመጣችውን አላማ ሙሉ በሙሉ ባንዴ ነው ያከሸፈችው ማለት ነው። ሌላው ኤልሳ ነች። ኤልሳ እንግዲህ የእናቷ ጉዳይ ወይም አሁን ላይ እናቷ በሷ ላይ እየፈጸመች ያለችው ነገር በጣም እያሳስባትና ደስታዋን ሁሉ እየነጠቃት ነው ያለችው ማለት ነው። እናትየዋ እንግዲህ ውለታ ለዋለላት ሰው ኤልሳን መዳር ትፈልጋለች። ኤልሳ ደግሞ ያንን ነገር በፍጹም አትፈልገውም። ምክንያቱም እሷ የምትፈልገው እውነተኛ ወዳ ወይም ደግሞ ፍቅር በራሱ መንገድ መጥቶ ስትዋደድና ከዛ ከተዋደደችው ሰው ጋር ነው መጋባት የምትፈልገው። እናትየዋ ግን በየጊዜው ስልክ እየደወለች የኤልሳን ደስታን እያጠፋችባትና እያበሳጨቻት ነው ያለችው ማለት ነው።